ሰላም ለእናንተ ይሁን። ይህ ጽኑ መሰረት ቤተሰብ ላይ ትኩረት አድርጎ የሚሰራ የዩቲዩብ ቻናላችን ነው። ለልጆች እናውራ የተሰኘ ፕሮግራም ይኖረናል። የልጆችን እድሜ ከፋፍለን እናያለን። ምን ያስፈልጋቸዋል፣ ምን እንረዳቸው የሚል የተለያየ ነገር እናያለን፣ እንነጋገራለን። በጣም ተስፋ አደርጋለሁ ይህ ፕሮግራም እንደሚጠቅማችሁ። ለ21 ዓመት በትዳር እንደኖረም ሰው የኛንም ተሞክሮ እንዲሁም ደግሞ የሌሎችንም ተሞክሮች እያነሳ እንነጋገራለን። ዛሬ እንግዲህ የምናወራው ከ0 ዓመት እስከ 2 ዓመት ድረስ ያሉ ልጆችን ምን ያውቃሉ? እነዚህ ልጆች ያውቃሉ ወይ? ስለነሱ መጠንቀቅ አለብን ወይ? ማሰብ አለብን ወይ? የሚሉ ነገሮችን ዛሬ የምናየው ማለት ይህ እድሜ አእምሯቸው በጣም በፍጥነት የሚያድግበት የሚገነባበት እድሜ ነው። ህፃናት አያውቁም ግን ይማራሉ። ከምን ይማራሉ ብላችሁ ብትሉኝ ምክንያታዊ የሆነው የአእምሯቸው ክፍል ብዙ ስላልተገነባና ስላልጠነከረ ምንም ምክንያት ሳያደርጉ ይሄ ይጎዳኛል፣ ይሄ ይጠቅመኛል ብለው ሳይመርጡ ካዩትና ከሰሙት ሁሉ ይማራሉ። ስለዚህ ምን እናስተምራቸው የሚለውን ነው የምናወራው። ስፖንጁ ቆሻሻውንም ውሃ መጧል፣ ንጹህንም ውሃ ደግሞ ሲመጣ አይታችሁታል አይደለ? ልጆች ልክ እንደዛ ናቸው። የምንሰጣቸውን የትኛውንም ነገር እኛ መጥነን በፊታቸው ካላደረግን፣ መጥነን ይሄ ይጠቅማቸዋል ይሄ ይጎዳቸዋል ብለን ካላደረግን እንደ ስፖንጁ ምጥጥ ያደርጉትና የገባው ከዛ የሆነ ጊዜ ይወጣል። ብዙ ጊዜ ደግሞ እኛ ግራ የሚገባን እንዴ የኔ ልጅ እንዴት እንደዚህ በእንደዚህ አይነት መልኩ አሳድጌው ወይም የከሌ ልጅ እንዴ ቤተሰቡ እኮ በጣም እንደዚህ ናቸው ብለን የምንደረድረው ነገር አለና ልጁ ለምን እንዲሆነ። ልጁ ግን ሲያድግ እንዴት አደገ? ማን አሳደገው? አሁን ማሻና ድብ ነው ያለው። በእኛ ዘመን እኛ ልጆቻችንን ባሳደግንበት ዘመን ደግሞ ቶም ኤንድ ጄሪ ነበሩ። ስራችንን ለመስራት ስንፈልግ ጊዜ ማግኘት ስንፈልግ እሱን እንከፍትና ልጆቻችንን ትተናቸው እኛ ሌላ ነገር እናደርጋለን። ምንድነው ከዛ ፊልም የሚማሩት? ራስ ወዳድነት፣ እኔ ነኝ አንደኛ፣ እኔ ነኝ አሸናፊ ማለት። እዚህም ባለፈ እኔ ለ20 ዓመት ኬጂ ላይ ነው የሰራሁት ያስተማርኩት ማለት ነውና በዛ ጊዜ ሁሉ የልጆች ባህሪ ምንድነው? ምን ይወዳሉ? ለምን ይነጫነጫሉ? ለምን ይቆጣሉ? ከየት መጣ ይሄ ባህሪ የሚለውን ነገር የማየት እድል ገጥሞኛል። በዚህ የስፖንጅ የውሃ ጨመቃ ላይ ልናሳያችሁ እንደሞከር ነው። ከዛም በተመሳሳይ ደግሞ ማንም ሰው መስታወት ፊት ሲቆም ራሱን እንደሚያይ እንደዛ ልጆቻችን ላይ የምናየው ባህሪ የኛ ወይም እንዲያሳድጓቸው የፈቀድንላቸው ሰዎች ባህሪ ነው። አንዳንድ ጊዜ ምንም አያውቁም ብለን እናስባለን። በተለይ በዚህ ባነሳሁት እድሜ ላይ ከ0 እስከ 2 ዓመት ያለው እነሱ ዝም ነው የሚሉት፣ ምላሽ አይሰጡም። ስለዚህ የሚያስተውሉ የሚያዩ ትኩረት የሚሰጡ እንኳን አይመስለንም። ለዚህ ነው ብዙ ስህተቶችን የምንሳሳተው ብዬ አስባለሁ። እግዚአብሔር ቃል እንደዚህ ይላል፣ በለሱን የጠበቀ ፍሬዋን ይበላል ይላል። በለስ ከተተከለ በኋላ እንክብካቤ ይፈልጋል፣ ጥበቃ ይፈልጋል፣ ኩትኮታ ይፈልጋል፣ በደንብ ትሪት መደረግ ይፈልጋል። ምን ከፈለግን? ፍሬ ከፈለግን ካልተንከባከብ ነው፣ ካልጠበቅ ነው፣ ካላጠጣ ነው፣ ካልኮተኮት ነው። ግን ያልኮተኮት ነው በለስ ፍሬ ያፈራል ብለን መጠበቅ አይገባንም ማለት ነው። ምናልባት ፍሬ በምንጠብቅበት አድገዋል ወጣት ሆነዋል በምንልበት ዘመን ላይ ፍሬ የምናጣው ወይም ደግሞ በቃ አሁን ራሱን ችሏል ልጄ ነፍስ አውቋል በምንልበት ጊዜ ላይ የምንፈልገውን ፍሬ የምናጣው የቱ ጋር ሚስ አድርገን ይሆን? የቱ ጋር ተሳስተን ይሆን? ዛሬ ላይ የምንዘራው ዘር ነው ነገ ህይወታቸውን የሚወስነው። ምክንያቱም ትክክል እንደሆነ ነው የሚያስቡት። ለምሳሌ ስልክ ስናወራ እንጠነቀቅም እነሱ ፊት አይደለ? ምን ቀልድ ሊሆን ይችላል፣ ጸብ ሊሆን ይችላል፣ ቁጣ ሊሆን ይችላል። እነሱ ግን ያንን አክት ኢቭን እኛ ቤት ባልዋልንበት ጊዜ አብረዋቸው የሚሉ ሰዎች ህፃናት ስለሆኑ እንደ ትልቅ ሰው ሳይቆጥሯቸው የሚያደርጉትን ነገር እኛ ስንመጣ አክት እያደረጉ ያሳዩናል። ከስራ ስንመጣ ወር ምናምን። እርግጠኛ ነኝ እንደዚህ አይነት ገጠመኝ ያላችሁ ወላጆች ትኖራላችሁ። እስኪ ኮሜንት ላይ እንደዚህ አይነት ሀሳብ ካላችሁ አስተያየት እንድትሰጡኝ በዚህ አጋጣሚ ልጠይቃችሁ ፈልጋለሁ። እና እቃቃ ሲጫወቱ ልጆችን እዩዋቸው፣ ከፍ ካሉ በኋላ ማለት ነው። መቼ የገባባቸውን ነው ኃይለኛ እናት ኃይለኛ አባት ወይም የሚቆጣ ወንድም ወይም ደግሞ አስተማሪ የምትጋረፍ ሆነው የሚያሳዩ አይደለ? ስለዚህ ስለሚገባባቸው ነገር ስለሚያዩት ነገር ከተጠነቀቀ እነሱ የሚወጣው ያው ኢንፑቱ አውትፑቱን ይገድበዋል አይደል? ልክ እንደዛ አስበን በዚህ እድሜ ላይ ላሉ ልጆች ተጠንቅቀን ኢቭን ጥፋት ያጠፋ ሰው እንኳን ቢኖር እነሱን አቅፈን እነሱን ከጎናችን አድርገን ከመቆጣት ይልቅ
እነሱን ዞር አድርገን ወይም ያንን ልንቆጣው የሚገባን ሰው ደግሞ ዞር አድርገን መናገር መልካም ነው። ምክንያቱም ሁሉ ትክክል ነው ለነሱ። እኛ የምንቆጣበት ወይ የምንስቅበት ወይ የምናኮርፍበት የምንደሰትበት ወይም አክት የምናደርግበት መንገድ ሁሉ ለነሱ ትክክል ነው። አለባበሳችን ለነሱ ትክክል ነው። አዘናነጣችን ለነሱ ትክክል ነው። እኛ ስንወጣ የኛን ትልቅ ጫማ አድርገው እንደ ትልቅ መሆን ይፈልጋሉ። ቦርሳችንን አንግተው እንደ እናት መሆን ይፈልጋሉ። የኮስሞቲክሶቻችንን መጠቀም ይፈልጋሉ። ለምን? ስለሚያዩ። ስለዚህ የትኛው ሲጨመቅ ከነሱ ህይወት ይወጣ? ንጹህ ውሃ ወይስ የደፈረሰው ውሃ ከልጆቻችን እንዲወጣ እንፈልጋለን? እርግጠኛ ነኝ ሁላችንም የምንመኘው መልካሙ ነገር ንጹህ ነገር ከነሱ ህይወት እንዲወጣ። ስለዚህ ስለምንዘራው ዘር በጣም መጠንቀቅ አለብን ብዬ አስባለሁ። ስለዚህ ምን እናድርግ? የማይሆን ወሬ በፊት ለፊታቸው ማውራት ማቆም አለብን። ጭቅጭቅ ማቆም አለብን። ኩርፊያ ወይም ሌሎች አክሽኖችን በእነሱ ፊት ከማድረግ መቆጠብ አለብን። በዚህ ፈንታ ግን ፍቅርን፣ ደስታን፣ ሰላምን፣ እንክብካቤን፣ ርህራሄን ይሄ ኢሞሽናቸው ራሱ በቃ እንዳይጎዳ በጣም ኮምፈርተብል እንዲሆኑ የነሱን ስሜት መጠበቅ ላይ በጣም ትኩረት ማድረግ አለብን። ምናልባት ባደራ ሰጥተን የምንሄድበት ዴይኬር ሊሆን ይችላል፣ ቤት ውስጥ ሊሆን ይችላል። ከነዛም ሰዎች ጋር ይህንን ነገር በግልጹ ማውራትና መነጋገር። ልጆች እንደ መስታወት ናቸው። ልጆች እንደ ስፖንጅ ውሃ እንደሚመጥ ናቸው። ስለዚህ ብለን በግልጽ መነጋገር ይገባናል ብዬ እናንተን ማሳሰብ እፈልጋለሁኝ። በቀጣይ ስለ ልጆች እናውራ ፕሮግራም ላይ በዚህ ዕድሜ ያሉ ልጆች ምን ባህሪያት ያሳያሉ፣ የሚያሳዩንን ባህሪ ደግሞ እንዴት አድርገን እናርቀው፣ እንዴት መስመር እናሳያቸው በሚል ጉዳይ ላይ እናወራለን። ይህን ቪዲዮ እንግዲህ ኮሜንት ማድረጋችሁን አትርሱ። ደግሞ በዚህ አጋጣሚ እስኪ ምን ገጠመኛላችሁ እናንተ? በዚህ ዕድሜ ላይ ያሉ ልጆች አባታቸውን አስመስለው ወይም የሱን ኮፒ አድርገው እናታቸውን፣ ሞግዚታቸውን ወይም ሌላ ሰው ያዩትን ምን ሲያደርጉ አይታችኋል? ኮሜንት ላይ አስቀምጡልኝ። ወደ ሌሎች ጋር ደግሞ እንዲደርስ ኮፒ ሊንክ ማድረግ፣ ሼር፣ ላይክ ማድረጋችሁን ደግሞ ቀጥሉ ላለሁኝ። ተባረኩልኝ።